ደጋግመን ነው የምንናገረው። መንፈስ በዚህ ዘመን አሁን ባለንበት ጊዜ የነጮችም ሊሆን ይችላል፣ የቤተሰብ የዛር መንፈስ ሊሆን ይችላል፣ በኃጢአታችን ምክንያት የመጣ ሊሆን ይችላል። መንፈስ የሌለበት ሰው የለም። ከላይ እስከ ታች ከሊቅ እስከ ደቂቅ አብዛኛው ሰው በሙሉ ተለክፏል። ሰው አሁን እኛ የሚመስል አንዳንዶቹ እንደዚህ ተራ የሆኑ ሰዎች መንፈስ አለብህ የለብኝም በሚለው ክርክር ውስጥ ምን ያስባሉ? መንፈስ የያዘው ሰው በሰንሰለት የሚታሰር ብሎ የሚጮህ የሆነ የሚቀባጠር ምናምን ብቻ አብሮ ተመሳስሎ እየሳቀ እየተጫወተ የሚኖር ነው መንፈስ ማለት። ይሄን ደግሞ በሂደት በልጅህ ላይ ታየዋለህ፣ በሚስትህ ላይ፣ በራስህ ላይ፣ በገንዘብህ ላይ፣ በኑሮህ ላይ፣ በትዳርህ ላይ በእያንዳንዱ ሂደት ታየዋለህ። እሺ ዝም ብለህ ትምህርታችን አዳምጥ። እየተቃወምከንም ቢሆን ለእኛ መልስ ለመስጠትም ሊሆን ይችላል። ዝም ብለህ ገብተህ ትምህርትን አዳምጥና ላይፍህን ይወስቲ፣ የራስህን ላይፍ ይወስቲ። የእኛን ትምህርት የምትቃወም በሙሉ ከዛ እዛን ሰዓት እንገናኛለን መስመር ላይ። እግዚአብሔር ልቦናችን ይመልሱላችንም። እኛስ ውጤታማ ነን። የተነፈስነው ሁሉ ስራ እየሰራ ነው። ስጋው ደግሞ የሚቀበል ሰው እየበዛልን ነው። ደስ ይላል። ጨሌ የሚጥል ሰው እየበዛልን ነው። ከባዕድ አምልኮ የሚወጡ ከስር መሽቀጣል በጣሾች እጅ እያስጣልን ያለ ነው። እግዚአብሔር ይመስገን። ከሌላ እምነት እየመጡ ነው ያሉት። እግዚአብሔር ይመስገን። ከሱሰኝነት ከአዶፕሽን ከተለያዩ አይነት ሱሶች ውስጥ እየመጡ ያሉ ወንድሞችና እህቶችን እያየን ነው። እግዚአብሔር ይመስገን። እኛ ሰላም ፍጠን ስራችን እየሰራን ነው። ውስጡን ምን ያህል ውጤታማ እንደሆነ የሚታወቀው የሆነ ቀን ድንገት ሹልክ ብለን ወተን የሆነ ነገር ስናደርግ ወዲያውኑ ስራው ይታያል ውጤቱ። ውስጡን ግን መስራት ነው ያለበት። እኛ እናንተ ዝም ብላችሁ ሚዲያ ላይ አውሩ። እግዚአብሔር መንፈሱን ልኮ ማንን ኮንትሮል ማድረግ እንዳለበትና በማን እጅ ላይ በማን አስተምሮ ላይ ሃንድል መሆን እንዳለባቸው የሚያውቀው እግዚአብሔር ብቻ ነው። ስለምትናገሩት ነገር አትጨነቁ፣ በእናንተ ውስጥ ያለው እሱ የእግዚአብሔር መንፈስ ይናገር፣ ስለምትናገሩት ነገር አታስቡ ብሎ የተናገረው ለዚህ እኮ ነው። እኔ እንደዚህ አይነት ተናጋሪ አልነበርኩም። ሳገለግል ድሮ ይኸው ጓደኞቼ ያውቁኛል፣ አብሮኝ የሚያገለግሉ ገብቼ መውጣት ነው። ሰንበት ትምህርት ቤት እንደው ሊቀመንበር መሆኛ አላውቅም፣ እንደው ስራ አመራር መሆኛ አላውቅም። ሰንበት ትምህርት ቤት እገባለሁ፣ አገልግዬ ወረብም ወርቤ ስነ ጽሁፍ አንብቤ መርሃ ግብር ተካፍዬ ሹልክ ብዬ ነው የምወጣው። ብዙም ያን ያክል እዛ ፊት ለፊትም አልታይም። ያን ያክል ነኝ። ይሄ ራሳችሁ ጓደኞቼም ወንድሞቼም ታውቃላችሁ። ታዲያ እንደዚህ ምንድነው የሚያስለፈልፍ? ከየት አምጥተህ ሆነ ብትሉኝ እሱ በእኔ ውስጥ የሚናገረው የእግዚአብሔር መንፈስ ነው። እንደዚህ ዝምተኛው የነበረው ነው እንደዚህ የሚያወራው ያሉኝ ሁሉ አሉ። መንገድ ላይ አግኝቶኝ አንተ እንደዚህ ታወራለህ እንዴ ያሉኝ። ምን ላድርግ ታዲያ? ተናገር የሚለኝን እናገራለሁ። የሆንኩትን መናገር ነው በቃ። ተናገር ሲል መናገር ነው። ምን ላድርገው? የገጠመኝን ጉዳት እንደ ትምህርት አድርጌ ያቀረብኩት ሰው ተማረበት። የማየውን ነገር አመጣዋለሁ፣ ሰው ተማረበት፣ ተለወጠበት። ሰው ተጠንቀቁ አልኩ፣ ተጠነቀቁበት። ወድቃችሁ ነበር እኮ ተነሱ ስል ተነሱበት። እግዚአብሔር ሆይ ልቦና ስጠው ብላችሁ እንዲማር ትጸልዩና አልሰማ ካለ መዝሙር 34 በሞባይላችሁ ከሆነ 35 ማለት ነው። እሱን ትጸልያላችሁ። ለምሳሌ ጫፍጫፉን ልበልልሽ። አንዳንድ ጊዜ ክፉ ሆኖ ከመጣ ያ ሰው መቼም ጸሎቱን የሚሰማ እግዚአብሔር ነው። እግዚአብሔር ደግሞ ፈጣሪና አምላክ ስለሆነ እናንተ ስላላችሁ ብቻ ሄዶ ሰውየውን ይገለዋል ማለት አይደለም። አስተምሮ ግን ወደ እናንተ ያመጣዋል። ለምሳሌ እንዲህ ይላል የዳዊት መዝሙር 34 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውንም ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያሳዳቸው፣ በከንቱ ያጠፉኝ ዘንድ ወጥመዳቸውንም ሸሽገውብኛልና። ነፍሴን በከንቱ አበሳጭተዋታልና እያለ ይቀጥላል። እንግዲህ እስከ ቁጥር 7 ያለውን ያነበብኩልሽ። ይሄንን አንቺ 7 ጊዜ እየደገምሽ በየቀኑ ስትጸልይ እግዚአብሔር በእነሱ ውስጥ ያለውን መንፈስ ነው ታዲያ የሚመታልሽ። የህሊና ጸሎት የሚባለውን መጽሐፍ ታውቂዋለሽ? እመቤቴ ድንግል ማርያም ሆይ የሚዋጉኝን ተዋጊልኝ እያለ የሚጸልየው እሱም እዛ ውስጥ ያለው ይሄ ተመሳሳይ ነው። ጠላቶቻችንን ስጋ ለበስ አጋንንት የሆኑትን ደብተራ ውስጥ ያሉትንም አስመታችሁንም መታችሁንም ሁሉ ውስጥ ያሉትንም አጋንንትን እንዲገስጽ ሰዎቹን ልብ እንዲሰጣቸው ነው የሚመክረውና በዚህ የተነሳ ምናልባት ሰውየው
ልብ ሊገዛ ይችላል ብዬ አስባለሁ። ልብ ሊገዛ ሊያስተካክል ይችላል ብዬ አስባለሁ። ስለዚህ ያው ይሄንን ጸሎት አድርገን እግዚአብሔር ይኸውልሽ፣ አሁን ለምሳሌ እንደ ምሳሌ ትንሽ ልጅ ሕፃን ልጅ ማለት ነው ሂድና ያን ሰውዬ በዱላ ምታው ብለሽ ብትልኪው ሕፃኑ ልጅ የተላከውን ይፈጽማል። ሄዶ ይመታል። ዳቦ ሰጣለሁ ከረሜላ ሰጣለሁ ብትይ ይመታል። ከአንቺ በላይ ደግሞ ትልቅ ሰው ደግሞ ካሄም ዱላ ያዝና ያን ሰውዬ ምታ ብትይው እንደ ሕፃኑ ልጅ ቶሎ ሊታዘዝሽ አይችልም። ለምን? አዋቂ ስለሆነ። በእግዚአብሔርና በእኛና በመላእክት መካከልም እንደዚህ ነው ያለው። አርጉ ግደሉ ስላልሻቸው ሰውን አይደለም ሄደው የሚያርዱት የሚገሉት ወይም የሚያስጨንቁት በሰዎች ውስጥ በወዳጆቻችን ወይም በሰዎች ውስጥ ያለውን መንፈስ ነው ሄደው የሚያስጨንቁት። ግልጽ ነው አይደል? መንገዳቸውን ዝጋባቸው ሲል የትኛው መንገድ ነው? የአስማት መንገዳቸው፣ የትንኮል መንገዳቸውን እንዲያውም ቁጥር 8 ላይ ብቻ አለም ልቀጥለው መሰለኝ ያላወቁት መንገድ ይምጣባቸው የሸሸጉትም ወጥመድ የያዛቸው። አየሽ፣ በራሳቸው ይያዙ፣ በዚህ ወጥመድ ውስጥም ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ አንተ እንዳንተ ማን ነው? ችግረኛን ከሚቀማው እጅ ችግረኛንና ድሃውንም ከሚነጥቀው እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ። አየሹ፣ የክፋት ምስክሮች ማለት ይሄ ነው። ሄደው ጠንቋይ ጋር የሚያስጠነቁሉ ደብተራ ጋር የሚያስመትቱ ሰዎች ማለት ነው። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ ማለት በሐሰት መሰከሩኝ። እንዲህ አድርጓል ብለው መሰከሩብኝ ማለት ነው። ስለ በጎ ክፋትም መለሱልኝ፣ ነፍሴንም እጆችን አሳጧት። እንግዲህ ወደ እግዚአብሔር እንዳትዘረጋ እጃችን፣ ይሄ በእጅ የሚታየው እጃችን ሳይሆን በአይን የሚታየው እጃችን ሳይሆን የነፍስን እጅ ማለት ነው። ቀና ብለን የምንጸልይበትን እጆችን አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ በለበስኩ እኔስ ሲልና እነርሱ በታመሙ ጊዜ ማቅ ለበስኩኝ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ብብቴ ተመለሰ። ይሄም ማለት ነው ሁሉን ነገር ካደረኩኝ በኋላ ቁጭ ብዬ ታግሼ ጠበቅኩ ማለት ነው። ገባሽ አይደለም? ደግሞ የእግዚአብሔር ጊዜ መጠበቅ ያስፈልጋል። ከዘረጋሽ ከጸለይሽ በኋላ ደግሞ ቁጭ ብሎ መጠበቅ ያስፈልጋል። ለወዳጄና ለወንድሜ እንደማደርግ አደርጋለሁ፣ ለእናቱም እንደሚያለቅስ ራሴን ዝቅ አድርጋለሁ። በእኔ ላይም ተሰበሰቡ፣ ደስ አላቸው። ግፈኞችም በእኔ ላይ ተሰበሰቡ፣ እኔም አላወቅኩኝም። አይሽ፣ አላወቅኩኝ ማለት መተት እንደተደረገባችሁ አላወቃችሁም ማለት ነው። ድግምት እንደተደረገባችሁ አላወቃችሁም፣ ወይ የሆነ ነገር እንደተደረገባችሁ አላወቃችሁም ማለት ነው። ቀደዱኝ፣ አልተውኝም፣ ፈተኑኝ፣ በሳቅም ዘበቱብኝ፣ ጥርሳቸውንም በእኔ ላይ አንቀጫቀጩ። ይሄ ማለት ነው በቡዳ መንፈስ አዩን ማለት ነው። ጥርሳቸውን አንሳጠጡ። እንዴት ይሄ ነገር ተሳካለት? ይሄ ነገር እንዴት ለሱ ይሰጠዋል? ይሄ ነገር እንዴት ይሆናል ብለው በመጥፎ መንፈስ አዩኝ ማለት ነው። አቤቱ እስከ መቼ ድረስም ታየኛለህ? ነፍሴን ከክፉ ሰራቸው፣ ብቸኝነቴንም ከአንበሶች አድናት። አቤቱ በታላቅ ጉባኤ ውስጥም እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው፣ በከንቱ የሚጠሉኝም በዓይናቸው አይጣቀሱብኝ። አይሽ፣ በዓይናቸው ሲል ምን ማለት ነው? የቡዳ መንፈስ አይመልከተኝ ማለት ነው። በእኔስ ሰላምን ይናገሩኛልና ለኔ ከላይ ሲያዩ እንደምን አደርክ እንዴት ነህ ይሉኛል ማለት ነው። ለእኔስ ሰላምን ይናገሩኛል፣ በቁጣም ሽንገላ ይመክራሉ። ተደብቀው ማለት ነው። ተደብቀው በቁጣ ሽንገላ ይመክራሉ። ከላይ ግን እንደምን አደርክ እግዚአብሔር ይመስገን ይላሉ። አፋቸውንም በእኔ ላይ አላቀቁ። እሰይ እሰይ ዓይናችን አየው ይላሉ። አቤቱ አንተ አየኸው፣ ዝምም አትበል። አቤቱ ከእኔ አትራቅ። ይሄ ልመና ቀላል አይደለም። አምላኬ ጌታዬም ወደ ፍርዴ ተነስ፣ አቤቱ ፍርዴን አድምጥ። ይሄም ማለት አንቺ ንስሐ ከገባሽ ነው ታዲያ የሚሆነው። ፍርዴን አድምጥ ማለት በኃጢአት ተጨማልቀሽ የዛሬ ስንት ዓመት አንቺም ልክ እንደነሱ እሾህን በሾህ አድርገሽ ከሆነ አይሰማም። ግን ንስሐ ገብተሽ ቅዱስ ቁርባን ተቀብለሽ አጠቃላይ የጾምሽ እየጸለሽ እየሰገሽ በትህትና ከሆነ ግን አምላኬ ጌታዬ ወደ ፍርዴ ተነስ ስትዩ ይነሳል። አቤቱ ፍርዴን አድምጥ ስትዩ ያደምጣል።
አቤቱ አምላኬ እንደ ጽድቅህ ፍረድልኝ ስትይ ይፈርዳል። በላይም ደስ አይበላቸው ስትይ አዎ ደስ አይላቸው። በልባቸው እሰይ እሰይ ነፍሳችንን ደስ አላት አይበሉ። ደግሞም ዋጥ ነው አይበሉ። ዋጥ ነው ምን ማለት ነው? አሸነፍ ነው። የእሱ የሆነውን ነገር ወሰድንበት ሰለብ ነው አይበሉ ማለት ነው። በመከራዬ ደስ የሚላቸው ይፈሩ። በማን ደስ የሚላቸው? በመከራዬ። በአንድነትም ይጎስቁሉ። በምን? በአንድነት ምን ማለት ነው? በአንቺ ላይ ያደረጉት አስደጋሚው ደጋሚው የተባበሩ ሰዎች በሙሉ በአንድነት ይጎስቁሉ። ይጎስቁሉ ማለት ይሞቱ ማለት አይደለም፣ ይቀጡ ማለት ነው። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው። ሐሴትንም ያደረጉ የባሪያው ሐሴትንም ያድርጉ ይልና የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትርን ይበሉ። እነዛ ሰዎች ማለት ነው የአንቺ ተባባሪዎች ቤተሰቦችሽ፣ አንቺና ቤተሰቦችሽ ደግሞ ከአንቺ ጋር ተባብረው ደግሞ እግዚአብሔርን ያመስግኑ። በምን? ገና ያ የጸለይሽው ጸሎት እንደሚደረግ ተስፋ አድርገው ማለት ነው። ምላሴ ጽድቅህንም ሁልጊዜ ምስጋናን ይናገራል ይላል። ይሄ ነው እንግዲህ እስከ ቁጥር 28 ድረስ ግልጽ ነው አይደለም የምናገረው? አዎ ገብቶኛል መምህር።